ዊሊያም ጄ ሴይሞር በ20ኛው ክፍለ ዘመን መጀመሪያ ላይ የመንፈስ ቅዱስ አቀጣጣይ ሆኖ በማገልገል በሎስ አንጀለስ አዙዛ ስትሬት አካባቢ ይገኝ የነበረውን አነስተኛ የፈረስ ጋጣ ወደ ዓለም አቀፍ የሪቫይቫል ማዕከልነት የቀየረ ታላቅ የእግዚአብሔር ሰው ነበር። በአንድ ወቅት የእሳት አደጋ መከላከያ ቡድን ከነሙሉ ትጥቁ በጥድፊያ ወደ አዙዛ ስትሬት ኮንፈረንስ ላይ በድንገት ከደረሱ በኋላ ምንም ያገኙት እሳት አልነበረም። በጸሎት ቤቱ አካባቢ ይኖሩ የነበሩ ሰዎች በህንጻው ላይ የእሳት ነበልባል በማየታቸው ህንጻው በእሳት እየጋየ ነው ብለው ወደ እሳት አደጋ ደውለው የነበረ ሲሆን የእሳት አደጋ ሰራተኞች ግን ተገኝተው ያዩት የእግዚአብሔርን ክብር ነበር። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። በመቅደስ ተገኝተ ቸርነንተ ሲሉ ቤቱን ሞላው ደመና